በአማራ ክልል በአገዛዙና በፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ የቀጠለ ሲሆን በጎንደርና ጎጃም የብልጽግናው ጦር አዛዦች መገደላቸው ተሰምቷል። ዝርዝር መረጃ ይዘናል። በሌላ በኩል አመሻሹን ተዋጊዎቹ ኤርፖርቱን መቆጣጠራቸው ተሰምቷል። የትኛውን ኤርፖርት በዝርዝር መረጃችን ወደ እናንተ የምናቀርበው ይሆናል። የብልጽግናው አገዛዝ ከኤርትራ ጋር አደርገዋለሁ ብሎ ላስበው ጦርነት በአፋር ክልል ቡሬ ማንዳሱላ ወታደራዊ ካምፕ ውስጥ በእስር ላይ የሚገኙ የአማራ ተወላጆችን በፈንጅ ማምከን እንዲሳተፉ እያሰለጠናቸው መሆኑ ተሰምቷል። ሰፋ ያለ ዝርዝር መረጃ ከቦታው ደርሶናል። ይህንንም ትሰሙታላችሁ። የኢቢኤስ ቴሌቪዥን ጣቢያ በፌዴራል ፖሊስና ደህንነቶች ከበባ ተደርጎበታል። የተማሪ ብርቱካን ተመስገንን የግፍ ታሪክ በተመለከተም አዳዲስ መረጃዎች እየወጡ ነው፣ ተሰሙታላችሁ። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ኢትዮስ ሚዲያን የምትከታተሉ ክቡራትና ክቡራን የዝግጅታችን ተከታታዮች እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አሁናዊ ትኩስ መረጃዎች ይዘን ቀርበናል። ለቻናላችን ብዙዎቻችሁ አዳዲሶች እንደሆናችሁ እናስባለን። ስለዚህ ቻናሉን ሰብስክራይብ፣ ቪዲዮውንም ላይክና ሸር በማድረግ ጀምሩ እያልን በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የብልጽግናው አገዛዝ ከኤርትራ ጋር አደርገዋለሁ ብሎ ላሰበው ጦርነት በአፋር ክልል ቡሬ ማንዳሱላ ወታደራዊ ካምፕ ውስጥ በእስር ላይ የሚገኙ የአማራ ተወላጆችን በፈንጅ ማምከን እንዲሳተፉ ማስገደዱ ተሰማም። እስረኞቹ ካለፉት ሳምንታት ጀምሮ የፈንጅ ማምከን ስልጠና በግዴታ እየተሰጣቸው ሲሆን አንሳተፍም ያሉት በአሰቃቂ ሁኔታ ተገድለዋል የተባለው የብልጽግናው አገዛዝ ሀገሪቱን ለዳግም ደም አፋሳሽ ጦርነት ሊዳርጋት በኤርትራ ላይ የጦርነት ነጋሪት እየጎሰመም ነው ተብሏል። አይቀሬ ለሚመስለው ለዚህ የኢትዮ ኤርትራ ጦርነት ከዚህ ቀደም በየማጎሪያ ካምፑ ታስረው የነበሩ የአማራ ተወላጅ እስረኞችን የጥይት ማብረጃ የሆኑ ዘንድ በግዳጅ ወታደራዊ ስልጠና እንዲወስዱ እያደረጋቸው መሆኑም ታውቋል። በአዲስ አበባና በተለያዩ የሀገሪቱ ክልሎች አማራ በመሆናቸው ብቻም ፋኖ ሊደግፉ ይችላሉ በሚል ጥርጣሬ በርካታ ቁጥር ያላቸው የአማራ ተወላጆች ከየመኖሪያ ቤታቸውና ከስራ ገበታቸው እንዳሉ ታፍነው በአፋር ክልል ቡሬ ማንዳሱላ በተባለ ወታደራዊ ካምፕ ውስጥ በእስር ላይ እንደሚገኙ የመረጃው ምንጮች አረጋግጠዋል። ከነዚህ በተጨማሪ በአማራ ሕዝብ ላይ እየተፈጸመ ያለውን ግፍና በደል እየተቃወሙ በተለያዩ ወታደራዊ እዞች ስር የነበሩ የአማራ ተወላጅ የመከላከያ ሰራዊት አባላትም በዚህ ምድራዊ ሲኦል የሚል ቅጽል ስም በተሰጠው ወታደራዊ ካምፕ ውስጥ ከአንድ ዓመት በላይ ታስረው አሰቃቂ ግፍና መከራ እየተፈጸመባቸው እንደሚገኝ ወታደራዊ ምንጮች አክለው ገልጸዋል። በዚህ ወታደራዊ ካምፕ ውስጥ እንዲታሰሩ የተደረጉት የአማራ ተወላጆች አጠቃላይ ብዛታቸው ከ1000 በላይ ይሆናሉ የተባለ ሲሆን ከእነዚህ መካከል ከ250 በላይ የሚሆኑ እስረኞች በረሃብና ውሃ ጥም እንዲሁም በተፈጸመባቸው ከባድ ድብደባም ሕይወታቸው ማለፉን ምንጮቹ አስረድተዋል። ከቀይ ባህር በ40 ኪሎ ሜትር ርቀት ገደማ ላይ በሚገኘው የአፋር ክልሉ ቡሬ ማንዳሱላ ወታደራዊ ካምፕ ውስጥ የሚገኙት የግፍ እስረኞች አገዛዙ ከኤርትራ ጋር አደርገዋለሁ ብሎ ባሰበው ደም አፋሳሽ ጦርነት እንዲሳተፉ ግዳጅ ተጥሎባቸዋል ሲሉ ሚዲያችን ያነጋገራቸው ለደህንነታቸው ሲባል ግን ስማቸው እንዲጠቀስ ያልፈለጉ በመከላከያ ሰራዊት ተቋም ውስጥ በከፍተኛ ኃላፊነት እያገለገሉ የሚገኙ አንድ አመራር ተናግረዋል። እስረኞቹ በጦርነቱ ይሳተፋሉ የተባሉት በፈንጅ አምካኝነት ሲሆን ለዚህም ደግሞ ከሳምንታት በፊት ጀምሮ የግዳጅ ወታደራዊ ስልጠና እንዲወስዱ እየተደረጉ ነው ሲሉ ምንጮች አክለው ገልጸዋል። አገዛዙ አይደለም ኢትዮጵያን ምስራቅ አፍሪካንም ይጠብቃል በሚል የሚኩራራበት ጦር በቂና ዘመናዊ የሆነ የፈንጅ አምካኝ ክፍል የለውም የተባለ ሲሆን የነበሩትም አብዛኞቹ የትግራይ ተወላጆች ነበሩ። እነሱም ቢሆኑ በሰሜኑ ጦርነት ተቋሙን ከድተው ወጥተዋል የተባለው ያገዛዙ ጦር ከህወሓት ጋር ባደረገው ጦርነት ለፈንጅ ማምከን ሲጠቀም የነበረው የቤት እንስሳቶችን ሲሆን ፈንጂ ተጠምዶባቸዋል ብሎ በጠረጠራቸው ስፍራዎች ላይ ከፊት በማስገባት የአሰሳ ስራ እንዲሰሩና በእግራቸው እየጠረጉ እንዲያፈነዱ በማድረግ እንደነበር ያስታወሱት የመረጃው ምንጮች በዚህም በርካታ የቤት እንስሳቶች ማለቃቸውን ተናግረዋል። አገዛዙ በቡሬ ማንዳሱላ ወታደራዊ ካምፕ ውስጥ አስሮ ግፍ ከፈጸመባቸው እንዲሁም ከረሃብና ውሃ ጥም የተረፉ የአማራ ተወላጆችን ከኤርትራ ጋር አደርገዋለሁ ብሎ ባሰበው ጦርነት በፈንጅ አምካኝነት አሰልፎ ለእልቂት ሊዳርጋቸው መሆኑን ነው ወታደራዊ ምንጮች የተናገሩት።
የሀገር ውስጥና የዓለም አቀፍ የሰብአዊ መብት ተቆርቋሪዎች እንዲሁም መንግስታት የእነዚህን እስረኞች ጉዳይ በጥብቅ እንዲከታተሉና ስርዓቱ እያደረገ ካለው እስረኞችን በግዳጅ ለውጊያ የማዘጋጀት እንቅስቃሴ በአስቸኳይ እንዲያቆም ግፊት እንዲያደርጉ ተጠይቋል። በሌላ በኩል በአማራ ክልል በፋኖና በአገዛዙ ጦር መካከል የሚካሄደው ውጊያ የቀጠለ ሲሆን ከፍተኛ ወታደራዊ አዛዦች መገደላቸው ተሰምቷል። በጎጃም ቀጠና ለ12ኛ ጊዜ ያገዛዙ የክፍለ ጦር አዛዥ የሆነ ኮሎኔል መገደሉን የተነገረው በአራቱም የአማራ ግዛቶች የዘመቻ አንድነት ተጋድሎች የቀጠሉ ሲሆን በጎንደር ቀጠና የማደራጀትና የማዋቀር ስራውን ጎን ለጎን እየሄደ ነው። የአማራ ፋኖ በጎጃም ቃል አቀባይ ፋኖ ማርሸት ፀሐው በዛሬው ዕለት እንዳሳወቀው ያገዛዙ 99ኛ ክፍለ ጦር አዛዥ የነበረው ኮሎኔል አባይነህ አሹዳ በተባለ ቦታ ላይ ተገድሏል። በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ አቸፈር አሹዳ ላይ ባደረገው መብረቃዊ ጥቃት ነው ይህ ከፍተኛ የጦር አዛዥ ተገደለ የተባለው። እንዲሁም አብሮት የነበረው የክፍለ ጦሩ ምክትል አዛዥ 100 አለቃ ሀብቴ የተባለ ወታደራዊ መኮንን አብሮ መገደሉን የተነገረው። በዚህ ውጊያ ፓትሮል መኪናና ዙ 23 ውስጥ ተደብቀው የነበሩ ሲሆን አቸፈሬ ሞታይ ፈሬው ባደረገው መብረቃዊ ጥቃት እስከ ወዲያኛው ሸኝቷቸዋል ተብሏል። በተመሳሳይ ዛሬ መጋቢት 17 2017 ከደብረ ማርቆስ ከተማ ከምሽቱ 1 ሰዓት ከ50 ላይ አድማ ብተናና ሚሊሻ ሰልፍ ይዞ በእግረኛ ጦር ከስታዲየም ወደ ፍርድ ቤት አቅጣጫ ሲጓዝ ታይቷል። እንዲሁም በሁሉም የአማራ ግዛቶች ከታወጀ 7ኛ ቀኑን ባስቆጠረው ዘመቻ አንድነት በጎንደር ግንባር ግለቱን ጠብቆ በድል እንደቀጠለ ነው። በማዕከላዊ ጎንደር ቀጠና በወገራ ወረዳ የጎንደሬ በጋሻው ክፍለ ጦር አጥናፉ ብርጌድና ይታየው ብርጌድ የገደብዬ ከተማንና ወርቀ ደሞ ከተሞች ላይ የሰፈረውን ያገዛዙ ጦር ላይ ጥቃት በማድረስ ከተሞችን መቆጣጠራቸውን የተነገረው። ይህንን ተከትሎም ከጎንደር ደባርቅ ያገዛዙ ጦር እንዳይንቀሳቀስ መቆረጡን የታወቀው። አሁንም ከተሞችና መስመሩ በፋኖ ቁጥጥር ስር እንደሚገኝ ተነግሯል። በዚህ የወገራ ግንባር ያገዛዙ ጦር 21 ሙት 14 ቁስለኛ ሆኗል። 100 አለቃ ዋሴ የተባለ የብልጽግና ጦር አመራር መደምሰሱንም ለማረጋገጥ ተችሏል። ከጎንደር ከተማ ደቡባዊ አቅጣጫ ጠዳ ምንዝሩና ቡርቧክስ አካባቢ ከጎንደሬ በጋሻው ክፍለ ጦር የተውጣጡ ብርጌዶች ወደ ቀጠናው ለመንቀሳቀስ የሞከረውን የብልጽግና ሰራዊት በተኩስ መልሰውታል። በሌላ መረጃ የኢቢኤስ ቴሌቪዥን በፌዴራል ፖሊስና ደህንነቶች ከበባ እንደተደረገበት ተነገረ። የብርቱካን ተመስገን የግፍ በደል ታሪክ በኢቢኤስ ቴሌቪዥን ለሕዝብ ይፋ መሆኑን ተከትሎም የኢቢኤስ ቴሌቪዥን የፕሮግራሙ ዳይሬክተር ታሪኩ ኃይሌ፣ ረዳት አዘጋጅ ህሌና እንዲሁም ቪዲዮ ኤዲተሩ ሀብታሙ በፌዴራል ፖሊስ በቅድሚያ ታፍነው ተወስደው ከታሰሩ በኋላም ሌሎች ባለሙያዎች ከፕሮግራሙ ቀረጻ ጋር በተገናኘ ሙያዊ ስራቸውን ያከናወኑ የቢሮ ሰራተኞች ተለይተው በፖሊስ መኪና ውስጥ እንዲገቡ ተደርጎ በግቢው ውስጥ ታግቷል የተባለው። ይህ መረጃ ይፋ እስከሆነበት ሰዓት ድረስ ከጠዋት ጀምሮ ወደ ኢቢኤስ ቢሮ መግባት የሚቻል ሲሆን መውጣት ግን ተከልክሏል የተባለው። አሁን አመሻሹ ላይ ደግሞ በግቢው ውስጥ የነበሩ ሰራተኞች በሙሉ እንዲወጡ ተደርጎ በፌዴራል ፖሊስና ደህንነቶች የኢቢኤስ ቅጥር ግቢ በከፍተኛ ሁኔታ ከበባና ጥበቃ ውስጥ ነው ያለው ተብሏል። በሌላ በኩል ፍርድ ቤቱ በፍቅር አጋሩ ግድያ በተጠረጠረው ድምፃዊ አንዱዓለም ጎሳ ላይ ተጨማሪ የምርመራ ጊዜ ፈቀደ። በፍቅር አጋሩ ቀነኒ አዱኛ ግድያ ተጠርጥሮ በእስር ላይ የሚገኘው ድምፃዊ አንዱዓለም ጎሳም ዛሬ መጋቢት 17 ቀን 2017 ዓ.ም ለሁለተኛ ጊዜ ፍርድ ቤት ቀርቧል። ተጠርጣሪው አንዱዓለም ጎሳ ዛሬ ጠዋት አራዳ በሚገኘው የፌዴራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው 13 ቀናት የምርመራ ጊዜ ውስጥ ያሰባሰባቸውን ማስረጃዎች ለችሎት አቅርቧል። ችሎቱም ፖሊስ በጉዳዩ ላይ 13 የሰው ምስክሮችን መሰብሰቡን ገልጾ ተጨማሪ መሰብሰብ ያለበት ማስረጃ ስላለ 14 የምርመራ ቀናት እንዲጨመርለት ችሎቱን መጠየቁን የድምፃዊው ጠበቃ ሊበን አብዲ
ለአዲስ ስታንዳርድ ገልጸዋል። ይህንን ተከትሎም ችሎቱ ተጨማሪ 12 ቀን የምርመራ ጊዜ መፍቀዱን የተነገረው። በመጨረሻም የሱዳን ጦር የካርቱምን አየር ማረፊያ መቆጣጠሩን አስታወቀም። የሱዳን ጦር ኃይል እንደ አውሮፓውያን አቆጣጠር ከሚያዝያ 2023 አጋማሽ ጀምሮ በፓራሜትሪ ፈጣን ድጋፍ ሰጪ ኃይሎች RSF ተይዞ የነበረውን የካርቱም ዓለም አቀፍ አውሮፕላን ማረፊያን መቆጣጠሩን የካርቱም አካባቢ ወታደራዊ ምንጮች ገልጸዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንገናኛለን። እስከዛው ሰላም።